ምን ነው ምን ነው ምን ነው በቃኝ ለምን ትሄዳላችሁ? በቃ ተቃጠልኩ። ወይ አቃጠለን በእናትህ ወይ ሴት እየሰጠ አቃጠለን። ምን እያደረገ ሴት እየሰጠን አቃጠለን። ስለት እየሰጠ አቃጠለን። እንዴ በስርዓት በጣም በየቀኑ እየሰጠ ስለት እየሰጠ አሁን አቃጠለን። ይሰጣል አቃጠለን። ስለት ይሰጣል አቃጠለን። ወየው እና ምን አገባችሁ? ምን ነው ወይኔ እየሰጠ አቃጠለን። ምን ሰጠፋ? ይሻርፋልና ነው መጸለይ ነው ጧት ማታ መጸለይ አያርፍም። እና ምን ሰጠ? የማይሰጠው ነገር የለውም። ለሚካኤል ይላል፣ ለገብርኤል ይላል። የማይለው በቃ መስጠት ነው። እየሰጠ አቃጠለን። በቃ መስጠት ያቃጥላችሁ ብሎ ይሰጣል። መስጠት ነው የሚሰጠው። ምን ስለሆነ እሱ ውሻ ነው ይሰጣል። ለምን አሁን ልሂድ ሸኘንና እንሂድ። በቃ ተቃጥለናል። ለቅዱስ ሚካኤል ይሰጣል። ቅዱስ ሚካኤል አገባን እያለ ያለሳል። አቃጠለና እየሰጠ አቃጠለን። በቃ ቢሰጥ ምን አገባችሁ ነው? እኛማ ምን አገባን? ለምን ተቃጠላላችሁ እናንተ? እኔ አላውቅም። ይቅርታ ጠይቀው። አሁን የደበደብከው ይቅርታ ጠይቁታ። ምን ይቅርታ? ምን ሲሆን ምን አባቱ ነው ይቅርታ ይባላል? እንዴት? ኧረ ይሄ ተባላል ደግሞ ምንድን ነው? ኧረ ምንም አያመጣም። ሴጣን እኮ ነው። ስነ ስርዓት ያዘው። እሺ እኛን ሸኘን። በቃ አቃጥሎናል። ለልጁ አያርፍም። የተረገመ ውሻ ነው። ትደባደባላችሁ እንዴ? ልጁ አልደባደብም። አታደባድቡትም ከልጁን? አዎ እንደውም እንጣላ ራሱ ይተዋል። ጠብ ራሱ ይተዋል። እኛ ነው የምናስተው እንጂ ታዲያ አይመለስም ልጁ። ግጥም ነው በለ ግም ነው ልጁ ማንንም አይሰማም። ኧረ በጭራሽ ተረገመ ነው። መጥፎ ነው ልጁ። ዝም ብሎ ነው ይስቃል፣ ይጫወታል፣ አለቀ። ከዛ ውጭ አይፈልግም። መሳቅ መጫወት ከዛ ውጭ አይፈልግም። ሌላ ምንም አይፈልግም። በቃ ሰላም መኖር ነው። ታዲያ ለምን ልትደባደቡ ፈለጋችሁ? አሁን እኛ ነካ ነው ራሱ የነካኝ እኔ አልነካሁት። ራሱ ነካችሁ? ነካኝ። በቃ ሰይጣንና ሰይጣን ይጣላል እንዴ? ምን አቀለው? እኔ ሰይጣን አይቀርም አታውቀው? እሺ አሁን ሸኘን። በማርያም አቃጥሎናል። ልጁ የተረገመ ነው። አቃጠላችሁ? አዎ። ስንት ናችሁ ልጁ ላይ ያላችሁ? አራት። አዎ ቡሪ አለ በላ ነው ያምራል። ልጁ ያምራል እኮ ብታይ። በስንት አመቱ በላችሁ? አሁን ነው ያጠፋፋነው እንጂ በጣም ነበር የሚያምር። አይ በስንት አመቱ በላችሁት? በ10 አመቱ ነው የበላችሁት። የት ሀገር? ወሎ ሳይንት፣ አማራ ሳይንት። እዛ ነው የበላችሁት? እዛ ነው የበላነው። እስካሁን አልተጋለጣችሁ? ተጋልጠን አናውቅም። አሁን ነው ይሄንን ያያል፣ በቲክቶክ ያያል። መህር ነው ዝም ብሎ መህር ያለው ብሎ ወስኖ ስንት ቀን መሰለ ያስቀረ ነው ጓደኛው ጋር። ጓደኛም አለው የተረገመ የለም። ሐዋሳ ሄዷል ዛሬ። አባቱ ታሞ እዛ ነው ያለው። አሁን ከሄደ ነው? በየቀኑ ነው የሚያቅደው ልጁ። በየቀኑ ያቅዳል ለመምጣት ግን አልሳካለ። ስለምንጣን በየጊዜው ስለምንጣን ጨክኖ መጣ። ዝም አለ አንድ ጓደኛው ና አንተ ራስህ እሱ ነው አብሮ ያይዞኝ መጣው። ይሄ ይዞኝ መጣው። ይሄ በእናትህ አንድም ወደ ጓደኛዬ ነው። ጓደኛው ነው? አዎ ይወደዋል ብታይ። አዎ እናንተ አትወዱትም? እኔማ አልወደውም፣ እሱ ግን ይወደዋል። እኔ አልወደውም። ፍትና ስናፍቅና ና ይዞህ አትፍራና እኔ አላውቅም። ፈርቷል። ይዘውና ነው ያለው። ና ይዞና ችግር የለም። እመቤቴ ማርያም እያለ ምንም አኮና ና እመቤቴ ማርያም ትጠብቀዋለች። ትደበድቡኛላችሁ ብሎ ፈርቶ ነው። ሸራ አልነካውም። እሱን ተደባዳቢ ናችሁ እናንተ? እኛ አሁን ልጁ ነው ተደባዳቢ፣ እናንተ ነው ልጁ። እናቴ ሰዓት ነው ልጁ። እንደውም ማለት ነው ሁሉን ነገር እንዲተው የምናደርገው እኛ ነን። እንዲተው እናደርገዋለን እኛ። እንዲተው? አዎ። እና በእናት በአባቱ ቤተሰብ የመጣ ቀልድ የለም እሱ ጋር ቀልድ የለም። ኃይለኛ ነው ልጁ ብታይ። ኃይለኛ ነው። አዎ። እና አይነ ጥሏ ነሽ ወይስ መተቱ ነው? አይነ ጥላለው፣ ቡሪ ያለው፣ ዛር አለ፣ የውቃቢ መንፈስ አለ። ውቃቢ ከእናቱ ነው የመጣ? ከአባቱ ነው። ከአባቱ። አዎ። እኔ ልጁ ያምረናል እሱ ጋር ልጁ ደስ ስለሚል እሱ ዘነር ትዳር አላዘም። የምን አባት ትዳር? ለምን ስልክ ሲያወራ ራሱ አናስደርገውም ጭራሽ። የፈለገ ቢሆን አናስወራው ትዳር። አዎ የምን አባቱ ትዳር? ምን ሊሆን ነው እሱ ትዳር የሚይዘው?
ትዳር ቢይዝም ምን አለበት? ትዳር ይዛል አይዝም ትዳር ለምን ምን ሲሆን ነው የሚይዘው? ንብረት የሚባል ማጥፋት ነው። እኛ ዝም ብለን ያወጣን እናጥፋለን። ብር አለ አጠፋለሁ። እየርኩ ነው የማጠፋው። ለምን አንቺ ሴጣን አይነ ጥላው ነሽ? ብታጠፊው የማጠፋው አይነ ጥላው ነኝ የማጠፋው። የምታጠፊው? አዎ። ለምን ብሩ ልጁ ያልፍለታል። እንደ ካለፈለት ቤተሰብ ሁሉ ይረዳል፣ ይወዳል ቤተሰቡን። ካዲያ ቤተሰቡን እንደ እግዚአብሔር እኮ ቤተሰብን እናትና አባትህን እርዳልን እንደሚለው ቢሆንም እሱ ይረዳል። ለምን የወደቀ መንገድ ላይ ያለ ሰው ራሱ ይሰጣል ብር። እሱ ችግር የለበትም። ሰው ተራበው ይሰጣል፣ ተጠማውም ይሰጣል። እሱ ችግር የለበትም። እኛ ነን እንጂ የምንይዘው። ለምንድን ነው የምታጠፉት ነው? ልጁ አሁን ዝሮ አቃጥሎናል። እንሂድ በቃ ነው። ለምንድን ነው የምታጠፉት? ልጁ ብር እንዳይዝ፣ ገንዘብ እንዳይዝ፣ ትዳር እንዳይዝ ለምንድን ነው የምታረጉት? አልፈልግም። ማሱ እንዳልፈልግ ጭራሽ አልፈልግም። ታልፈልግማ እናቱ ራሱ ደስታዋ ነው። እናቱ ራሱ ደስተኛ ናት። ቢሆን ሰራተኛ ነው እናቱ ራሱ ትትፈልግ። እሱ ስራ መጋዘን ስራ ነው የሚሰራው። መጋዘን ነው የሚሰራው። አዎ። ካዲያ ቢሰራ ምን ችግር አለ? የሰራውን ለምን ታጠፉበታላችሁ? ኧረ ጭራሽ ልም በቃ ብንንን ጭራሽ አያውቀውም። የሚጠፋበትን ብር ራሱ አያውቀውም። እናንተ ናችሁ ግን የምትወስዱት? እኛ ነን የምንወስደው። የት እንዳለ ራሱ አያውቅም። ብር ጥፍትፍትፍት ነው በቃ። መተቱስ እንዴት ገባህበት? መተት የለም። መተት የለም። መተት አናውቅም። መተት አልገባም። ምንም እሱን መተት አይደለም። አይነ ጥላው ነሻ? አይነ ጥላው ብቻ ነው የሚጫወትበት። እኔ ብቻ ነኝ የሚጫወትበት። ሴት ነሽ? ወንድ ነኝ። ወንድ አይነ ጥላ? አዎ። ሴት አይነ ጥላ የለውም? ሴት የለም እባክህ። ሴት የለው? አዎ። ወንድ አይነ ጥላ ብቻ ነው። ወንድ ነው። ጓደኞቹ እኮ ይቀኑበታል በሱ። እንዴ ብር ሲይዝ ሁሉ ደስ ሲል ልብስ ምናምን ሲለብስ እንዴት እንደሚቃጠሉ ጓደኞቹ ይናደዳሉ። አንተ ወንዱ አይነ ጥላ ካዲያ እንዴት እሱ ጋር ገባህ? ልጁን እንወደዋለን። በእናትህ ልጁ እኮ ያምራል። አሁን ብጉር ምናምን ያጥፋል። እናጥፋ እየታገለ ነው ግን አይጠፋም ፊቱ። እሺ እኔ አላውቅም። በእናትህ ያምራል እኮ ልጁ። ምን ነው ልጁ እኮ እንዴት እንደሚያምር ነበር። አሁን ያጠፋፋ ነው እንጂ በጣም ቡድዋንሽ ያጠፋሽው? አይነ ጥላው ነው ያጠፋሁት። አዎ አይነ ጥላው። አሁን ለምን ልጁ እንግዲህ ምን ያርግን? ሴት አይነ ጥላለሽ? ሴት የለም። ወንድ ነው። ወንድ ብቻ ነው። ካዲያ ወንድ ቢያገባ ምን ችግር አለ? ወንድ እኮ ያስፈልጋል እኮ። ታገባማ ያልፍለታል። ታገባ አይነ ጥላው ምን አለበት ብትረዳው? አንተ አይነ ጥላው ምን አለበት ብትረዳው? ሴት አይነ ጥላ ነው የሚቀናው በወንድ። ኧረ ወንዶች ነው የምንቀናበት። ልጁን እንዴት እንደምንቀናበት ቁሞ ሲሄድ ራሱ ያምራል እኮ ልጁ። እንዴት እንደምንቀናበት። ስንት አይነ ጥላ? 35 ነን። 35 አይነ ጥላ። ዛሮስ? ዛራ 56 ነን። 56 ዛራ። ከአባቱ ነው የመጣ? ከእናቱ? ከአባቱ ከቅድመ አያቱ ነው የመጣ። የወሎ ዛር ነው። ማን ነው ስምክ? እኔ ተስፋውን ምንኛል? ተስፋዬም አይ በልጁ ስም አትጠራ። ኧረ ዛሩ እንጂ ውቃቢው። እሱንማ አላውቅም። ውቃቢው ስንት ናቸው? 56 ከአባቱ ነው የመጣችሁት? ከአባቱ ነው የመጣነው። አባቱ እኮ ደግሞ ቄስ ነው ብታይ። ኧረ ተው። አዎ ቤተክርስቲያን ድምፁ ብቻ ሲያምር ብታየው፣ በስመ አብ ሲቀድስ ሲያምር ብታይ። አባትየው ይለያል አልኩህ ሲቀድስ። በስመ አብ። ኧረ ድቁንና አልተማረም። ሲፈልግ ራሱ እያለን የምናስቀረው አናስተምረውም። እንኳን እሱን ትንሽ ወንድሙን ራሱ ግማሽ ደርሶ ነው ያስተውነው። ዲያቆን እንዳይሆን ልጁ ደግሞ ከተማረ ጭንቅላት አለው ነበር። ጎበዝ ነበር ልጁ። ካዲያ ለምን ዘጋችሁበት? ልጁን የምትቀፍል ልጁ የእሱን ትንሽ ወንድም እንቃርገን ይዘነዋል። ለምን ይዘነዋል? ልጁም ጠንካራ ልጅ ነበረ። እንደ ስራ ምናምን ከዚህ ስራ ነበር እዚህ አጎቱ ልጅ ጋር እየሰራ ማከፋፈያ እየሰራ ብር አድርገን አገሩ መልሰን አበረረኝ። አዎ ትንሽ ወንድሙን ይሄ ደግሞ እንዴት እንደሚወደው ብታይ። ለትንሽ ወንድሙ የማይሆነው የለውም ነበር። ታዲያ ምን ችግር አለ? ወንድሙ አይደለ እንዴ? ምን ችግር አለ? እናትስ በቤተሰብ ቀልድ የለም። ይወዳል ቤተሰቡን። በእናትህ እሺ አሁን ብቻ ሸኘን እንጂ ምን አንደርስም። አይ አዳምጡኝ። አሁን ልጁን ድረነው ነው የምትሄዱት? ሰርግ በልታችሁ ትሄዳላችሁ? ምንም ያገባው እሱ መስሎን። ኧረ ያገባም። ምን አባቱ እሱ ምን አባቱ ነቀዝ አያገባም። እኛ ቤተክርስቲያን ድረንለት ትሄዳላችሁ ጨፍራችሁ እንደፈለገ ይሁን። በቃ እንግዲህ በኋላ እንሄድ። በቃ እሺ እንደፈለገ ይሁን። ይለፈለት ዛሮስ ያልፍለታል። እንግዲህ በኋላ ዛሮስ ውቃቢው ምን እንሄዳለን? እኛ አንፈልግም። በቃ ልጁ አቃጥሎናል። እንሄዳለን። ይሰግድባችኋል? ይሰግዳል እንጂ እንደ ቤቱ ብቻውን እዛ አንጥፎ እንደዚህ እንዴት እንደሚሰግድ ብታይ። ማርያምና ገብርኤልን ጎን ለጎን አድርጎ ነው የሚሰግደው። እንደዛ አድርጎ ይሰግዳል ብታይ። በየቀኑ
የተረገመ ነው ልጁ። እናንተ እንዳላችሁ ያውቃል። አይ ይጠረጥራል፣ ጭንቅላቱ ያስባል። ይሄ ነገርማ እንደው ካላልኩ ይላል። በቃ ያስባል፣ በደንብ ነው የሚያስበው። ቁጭ ነው ያመጣችሁት? እዚህ የመጣችሁት መቼ ነው? ትናንትና ማታ ነው የመጣነው። ከባሌሮቤ ነው ያለነው። ባሌሮቤ ትናንትና ማታ ነው የመጣችሁት? ትናንትና ማታ። አሁን ለታሸኝም ብለህ እኮ አባረን ነው ያለው። እና አሁንማ አቃጥለው አልከው አቃጥለው ነው ይዞ መጣ። ውሻ ነው ልጁ። አሁንማ ቀጥቅጦናል በደንብ በተስኪያን ማታ ይሄዳል። ወዶ የማያውቀውን እኮ ነው። ለዚህ ለማቃጠለው ይሮጣል እዛ። እንደው አሁን ለታ እንደውም አንድ ቀን አስረሳ ነው አስረስተን እዛው ጠላ ቤት ውስጥ ስንመሸበት ሲመሽበት ሌላ ስራ እያሰራን አመሸንበትና ሲጨልምበት ዝም ብሎ ቤቱ ጸለየ። በቃ እቤትም አቃጠለን ዝም ብሎ። እሺ አረ እያለ ይሰግድባችኋል። ምን እያለ ይሰግድባችኋል? አረ ገብርኤል ጠብቀኝ ነው፣ መድኃኒዓለም ነው፣ ዝም ብሎ መድኃኒዓለም ነው፣ በየሄደበት መድኃኒዓለም ነው ተከትሎት የሚዞረው መድኃኒዓለም ነው ልጁ። ስብከታቸው መድኃኒዓለም ነበር። እናቱ ብታይ ትዘክራለች። ምን ትላለች? መድኃኒዓለም ትዘክራለች። ትዘክራለች በደንብ። ትወዳላችሁ እናንተ ዝክር? እንዴት እንደምናደድ ዝክር ትወዳላችሁ? እኔ አልፈልግም ዝክር። ለምን? ኧረ በእናትህ ሊያቃጥለን ያየውን እስከነ ቤተሰቡ የተነሳ ነው ለማቃጠል እሱ። ኧረ እሱ እናቱ እኮ አተኛም። በተስኪያን ነጋ በነጋ ነው የምሮጠው። በተስኪያን የሚባል ነገር እሱ አትቀርም። የፈለገ ቢሆን የቄስ ባለቤት ሆና ግድ ነው። እናቴ ሀገር አክባሪ ናት እሷ፣ ችግር የለባትም እናቴ። የእናቱ ጸሎት ነው እዚህ ያደረሰው። አሁን ለታራፍ ደውሉ እንደዚህ በቃ ዝም ብላ ልጇን ትመርቃለች። ዝም ብላ ምን እያለች ትመርቀዋለች? እንዴት እንደምትመርቀው ብታይ፣ ልጇን እንዴት እንደምትወደው ይሄንን ብታይ፣ ስትወደው ሌላ ሰው አታይም ከሱ። አይ የእሷ ስትመርቅ እናንተ አዳምጠኝ። ቆይ እናትየው ስትመርቀው እናንተ ምን ትላላችሁ? እኛ ምንም አንልም። ዝም መናደድ ብቻ፣ መቃጠል ብቻ። ሰው ለመረቀው እናት ለአባቱ ለመረቀው አሁን ወይ እንዴት እንደምንቃጠል ስትመርቀው አባቱ ራሱ ሲወደው እኮ ብታይ። የመጀመሪያ ልጅ ነው የሚፈልገው ልጁ። አባቱ የመጀመሪያ ልጅ ነው። የመጀመሪያ አይደለም፣ ቀጣይ ነው። አዎ። እና ሌሎችን አላዛችሁም? ይዘናል። ሁሉንም ነው ቤት ሙሉ ነው ያዝነው እኛ። ምንም እንዳያልፍበት ነው ሁሉንም ያዝናቸው። ሁሉንም ከህፃኑ የተወለደው ህፃን አልቀረም። አሁን ገና 3 ዓመት አልሞላውም ቤት የተወለደ ያለው እሱንም ይዛችኋል? ሲያምር ብታየው ገና ዛሬውን እንዴት እንደሚያምር ላፋረግ ነው። ከቤት በላችሁት? ባልተነዋል። አሁን ይዘነዋል። አሁን እንሰበስባለን። አዎ ከልጁ ላይ ከአባቱም ከእናቱም ከአያቱም ከቅድሚያት የመጣችሁ ሰብስብ። ስም እየጠራ ወደ ራሳችሁ ሰብስቡ። በቃ ህፃኑ ላይ ያላችሁን እያልክ ሰብስብ። እሺ ሰብስበው ወደ ግንባራችሁ ሰብስቡ። ሰብስበናል እንዳትገቡ። ስንት ዛር? 56 ዛር። ልጇ ትንሿ ሴት ስታምር እኮ ጠጉሯ ሲያምር በላችኋት። ቡዳውስ ስንት? ቡዳው ስንት? ቡዳው 4 ቦታ 56 ጠቅላላ 60 ናቸው። አሁን ትሄዱ ነው በቃ። አረ ልጁ የተረገመ ነው። አሰናበተን ልጁ በቃ የተረገመ። ይሄን ስልክ የሚባል ነገር መላቂያ ጠፍቶ እያሳየ ገደለ። የስልክ መላቂያ ጠፍቶ እያየ ነው ብታይ። አንተን በተለይ ያጣናል። በቃ ያያል በየቀኑ ያንተን ሳይ ራሱ አያድርም። የተረገመ ነው ልጁ አቃጥሎናል። አሁን እንሂድ በቃ ጨከናችሁ። አሁን ማንም ጋር አንፈልግም። ሁሉንም ልጅቱም ቅድስትንም ጠጁ ይባላል። ከዛ ሴቷም ደግሞ ከዩኒቨርሲቲ አሁን ሄደች አለ እሷ አይንዬ። አባቴ ደግሞ መምሬ ጎሽ ይባላል። እናቴ ሀብታም ጣስዬ ይባላል። እናቱ ሀብታም ጣስዬ ላቅቄያለሁ። ከሷም ላይ ከእናቱ ከአባቱ ከእህቶቹ ከወንድሙ ነገር የለም። ሁሉንም ለቀንቻው። ማን ይመስክርባችሁ? ቅዱስ ሚካኤል ይመስክርብን፣ ድንግል ማርያም ትመስክርብን። ቀጣይ ስንት ናችሁ? ጠቅላላ ስንት ናችሁ? 56 እና 4 60 አጋንንት ናችሁ? ሰይጣን አጋንንትም ሰይጣንም አራታችሁ አጋንንት ናችሁ? ሰይጣን ነን። አራታችሁ ሰይጣን ናችሁ። 56ቱ አጋንንት ናችሁ። ከአያት ከቅድሚያት የመጣችሁ? ከቅድሚያት ነው የመጣ ነው እንጂ ቤተሰብማ አያውቁም እንደዚህ ነበረ። እኔ ነኝ ልጁ ብታይ ያምራል። በረሬ እሱ ላይ ከአያት ነው የመጣ? ከአያት ነው ከቅድሚያት እንዴ። ለምን ልጁ እሱን ወደዳችሁት? ልጁ ያምረናል። በቃ እሱ ብቻ ነው የሚያምረው እኮ እንዴት እንደሚያምር አሁን በቃ ያምራል። ያልፍለታል። በቃ ተንግዲህ በኋላ ምንም። አሁን ልትሄዱ ነው? እሺ በርከክ በሉ።
በርከክ በሉሽ። በስላሴ ስም በስላሴ ስም በድንግል ማርያም ስም በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ገብርኤል ስም ሁለተኛ ላንገባ በሀብቱ በንብረቱ በገንዘቡ በጤናው በስራው በትዳሩ በድሉ ላንገባ ገንዘቡን ላናጠፋ በደረሰበት ላንደርስ በቅድስት ስላሴ ስም በድንግል ማርያም ስም በመድኃኔዓለም ስም በቅዱስ ሚካኤል ስም ሁለተኛ በደረሰበት ላንደርስ በወንድሞቹ በአባቱም በእናቱም በእህቶቹም ሁለተኛ ላንደርስ ስልሳችንም በመድኃኔዓለም ስም ሲኦል ታስረናል። በጌታ በኢየሱስ ክርስቶስ ስም ሲኦል ታስረናል። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ሲኦል አስሬያቸዋለሁ። 7 ጊዜ ጮህና አውጡ። እግዚአብሔር ይገስጽ። እግዚአብሔር ይገስጽ። እግዚአብሔር ይገስጽ። እንዴት ነው? ማን ተስፋዬ እንዴት ነው? እንዴት ነው? ደህና ነው። ስግደት እንዴት ነው? አሪፍ ነው። ቆንጆ ነው። ደህና ነው። እንዴት ነው? መቀጥቀጡን እንዴት ነው? ደህና ነው። እንዴት ለመድከው? ያው ብቻ ግዴታ ስለሆነ መልመድ ነው። ግዴታ ነው። አዎ ለፈጣሪ ሲባል ግዴታ። ታውቃለህ እንደዚህ እንዳለ ፊት ነበር ትንሽ አስታውሳለሁ። በቃ ፊት ጀምሬ ትንሽ አስታውሳለሁ። ይረብሸኛል አንዳንድ ጊዜ በቃ ራሴን ሁሉ ወደ ላይ ሌላኝ ሁሉ ያስቦ ሊያወጣ ብሎ ይተወኛል። ለዛ ራሱ ያደርገኛል። ትዳርስ ምናምን ትዳር የሚባል ነገር የለም። አልፈልግም። እኔም እሷ አያስደርግም። ጭራሽ አትፈልግም? አያሰኝም። ምንም አላስፈልግም። ትዳር ይዞ ልጅ መውለድ ምናምን የለም። ለምን? እንጃ። ያስጠላኛል። እንግዲህ አይነ ጥላ እስካለ ድረስ ያው ነው። አይነ ጥላ ወንድም ሆነ ሴትም ካለ ዛር ቃቤ ካለ ገንዘቡን በከንቱ ነው እንጂ ወደ ትዳር ለመምራት አያቅድም ማለት። ቢያቅደው እንኳን እሱ ላይ ሆነው ይዘጋሉ መንፈሶች ማለት። ያው መልካም ትዳር ማለት ዘር መተካት ማለት ነው። አንድም ከዝሙት ለመላቀቅ ወይም ደግሞ ዘር ለመተካት እነኚህ ሁለት ናቸው ዋና ነገሮች የትዳር መሰረቶች ነው። አንድ ከዝሙት ለመላቀቅ ማለት ነው። ከዝሙት ለመራቅ ትዳር ያስፈልጋል። ሁለተኛ ደግሞ ዘርን ለመተካት አይንን በአይን ለማየት ዘር ለመተካት ይሄ ነው ለአዳም የተሰጠው እና ለሔዋን የተሰጣቸው እነኚህ ነው ዋና ለአዳም ልጆችና ለሔዋን የተሰጠ ጸጋ ይሄ ነው። ዘር መተካትን ከዝሙት መራቅን። መንፈሶች ደግሞ በዝሙት እዛ ሰው ላይ ካሉ በዝሙት ገንዘቡን እንዲጨርስ ከንቱ እድሜውን ከንቱ ያደርግና በኋላ ትዳር ላይ ማህፀን ወይም ደግሞ አብራክ ላይ ዘር ያመክንና ትዳር እንዳይመጣ ልጅ እንዳይወልድ ያደርጋል ማለት ነውና ዋናው መትጋት በወጣትነታችን ካልተጋን በወጣትነታችን ካልነቃንበት እርኩስ መንፈስ ያው ትልቅ ደረጃ ላይ ጉዳት ላይ ነው የሚጥለን ማለት ነው። ስለዚህ ወጣቱ መንቃት አለበት፣ መንቃት ያስፈልገዋል። መስገድ፣ መጸለይ፣ ንስሐ መግባት፣ ቅዱስ ቁርባንን መቀበል ከነኚህ መሰረት ዋና መሰረቶችን ካልያዝን ያው እንግዲህ ለሰይጣን የግብር ልጆች ሆነን እንቀራለን ማለት ነው። እሺ ክርስትና ስም እንዴት ነው? ማን ነው? ገብረ ጻድቅ። በርታ። እሺ ገብረ ጻድቅ እንዴት ነው? እሺ በርታ፣ ይዞ በርታ። እግዚአብሔር ባርክ።